ምስጢራችሁን ለማንም ባታወጡ ደስ ይለኛል። የእውነት ለመናገር ማለት ነው። ቤታችሁ ውስጥ ወርቅ እንዳለ ብትነግሩት ቁልፍ ከፋች የሚሆነው ማለት የነገራችሁ ሰው አይሁድ ክርስቶስን ሊይዙ ጭፍራ ይዞ ከመምጣት የይሁዳ መሳም ነበር ለክርስቶስ ክፉ ስመው የሚሰጡን ሰዎች ናቸው የበዙት። አሁን መምህር ሰምተናል። አሁን ደግሞ ከመንፈስ አንፃር ነው። መንፈስ በውስጣችን ሆኖ ለማንም ያልተናገርነው ነገር ደግሞ እንደዚህ ተብላችሁ ልናገኘው እንችላለን። አትናገሩ፣ ስትናገሩ ይሰማል መንፈስ። ከአፍ የወጣ አፋፍ የሚባለው ይሄ ነው። ሟርት ሆኖ ይሰማል። በልብ ያዙት። ሰላምና ጤና ባላችሁበት ይብዛላችሁ። ውድ የዚህ ቻናል ተከታታዮች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። ተመልካቾች እንግዲህ ዛሬ የምንመለከተው ቪዲዮ ዓለሙ መንፈሳዊም ነው፣ የምንማርበት አንዳንድ ነገሮችን የምናስተካክልበት ቪዲዮ ይሆናል ብዬ አምናለሁ። ወደ ቪዲዮ እንግባ። ጠላት ስላንተ ምንም አይነት መረጃ እንዳይደርሰው ከፈለክ ለወዳጅህ ምንም ነገር መንገር አቁም። እናንተ ለካ ማለት ነው እግዚአብሔር ምስጢራችሁን ለማንም ባታወጡ ደስ ይለኛል። የእውነት ለመናገር ማለት ነው። ቤታችሁ ውስጥ ወርቅ እንዳለ ብትነግሩት ቁልፍ ከፋች የሚሆነው ማለት የነገራችሁ ሰው ሌባ ከሩቅ አይመጣ ይባላል እኮ አይደል? ቁልፍ ከፋች ሆኖ ይኸውላችሁ ነገስታቱን ማሰብ እንችላለን። ግሸን አምባ ላይ ግራኝ መሐመድ እንዲወጣ የነበረው ግራኝ መሐመድ የግሸንን መውጫ ስለማያውቃት አንድ መንገድ በኋላ ስላለች በፊት እየተዋጉ ሲያስቸግሩት በኋላ መውጫውን ጠቁሞ ነገስታቱ እንዲሞቱ ያደረገው የገዛ የውስጥ ጠላት ነው። ስለዚህ ሰው ሊጠፋ የሚችለው በማን ነው ካላችሁ በገዛ ራሱ ጠላት ማለት በወዳጁ ማለት ነው። ተገልጠው ከሚዋጉን ይልቅ ቀርበው የሚዋጉን መስለው የሚገሉን ሰዎች ይበዛሉ። በዚህ ዘመንም እኮ ርቀው ከሚዋጉን ተገልጠው ከሚመጡ ከመናፍቃን ጠላቶቻችን በውስጥ ገብቶ ራሳችንን የሚፈትነን የራሳችን ጠላት ይበልጣል። ለዚህ ነው መጽሐፍ ሲናገር ምን ጸልይ ይላል መሰላችሁ? መጽሐፍ ከጠላቴን ይጠብቃለሁ ከወዳጅ አንተ ጠብቀኝ ይባላል። እስኪ በሉ ከጠላቴ በሉ። ሰውየው ጠላታችሁ ቢመጣ ቁጭ ብላችሁ ነው የምትገኙት? ቢያንስ መዋጋት ቢያቅተን እንሮጣለን ማለት። ወዳጅ ተመልከቱ፣ ከጠላት መንከስ የወዳጅ መሳም ይከፋል። አይሁድ ክርስቶስን ሊይዙ ጭፍራ ይዞ ከመምጣት የይሁዳ መሳም ነበር ለክርስቶስ ክፉ ስመው የሚሰጡን ሰዎች ናቸው የበዙት። አሁን ስመው ማለት ነው እንጠብቃቸዋለን እያሉ የሚገድሉን ሰዎች ናቸው የበዙት። ስለዚህ ተመልከቱ፣ ልመልሳችሁ ወደ ነገሬ። የሰው ጠላቱ የገዛ ቤተሰቡ ነው ማለት አንተ የምትኮነነው በውጭ ሰው ሳይሆን በራስህ በህዋሳትህ ነው። እግዚአብሔር እገሌን ለምን ደግ አላረክም ሳይሆን ለምን ዓይንህን አልተቆጣጠርክም ነው ጥያቄ ምን። ስለዚህ ህዋሳታችንን እንድንገዛ መድኃኔዓለም ይርዳን። ይሁዳም ቢሆን የተኮነነው በማን ነው? በራሱ ፍላጎት ነው። በራሱ ወዶ ፈቅዶ ነው። ተመልከቱ። እንደዛ ስላችሁ ደግሞ እንዳታዝኑ። የራስ ወዳጆች ደግሞ ምኖች ናቸው? ህዋሳቶች ደግሞ ወዳጆች ናቸው። ምን ካልክባቸው? ከቀደስካቸው ማለት ነው። ስለዚህ ፍላጎት ምንድነው ያለው መጽሐፍ የተነሳንበት ፍላጎትህን የሚያጠግበው ማለት ህዋሳትህ ወደ እግዚአብሔር ቢመለሱ በሕያውነት የሚኖርበት። አይን ተመልከቱ፣ ክፉ ነገር ቢሰራ ጠላት ከሆነ ደግ ነገር ቢሰራ ደግሞ ምን ይሆናል? ወዳጅ ይሆናል ማለት ነው። ስለዚህ ሰው በመጀመሪያ አስቀድሞ ማወቅ ያለበት በማን ነው? በሉ በራሱ በሉ እንጂ እንግዲህ በራሳችሁ ወቁበት፣ እንወቅበት። እግዚአብሔር እንድናውቅበት ያድርገን። ስለዚህ ጠላትን ቢታረቁት ወዳጅ እንደሚሆን የገዛ ፍላጎትን ቢቀድሱት ምን ይሆናል? ወዳጅ ይሆናል። ልብ ብላችሁ ስሙ። እጅ ወዳጅ ይሆናል። በዚህ እጅ ነው አባታችን አባ ሳሙኤል ዘዋልድባ ኢትዮጵያን ያስባረኩበት። በዚህ እጅ ነው እነ ቅዱስ ቶማስ ተመልከቱ ተቆርጠው የሰማዕትነትን ክብር ያገኙበት። በዚህ እጅ ነው እና አቡነ ተክለ ሃይማኖት ከኪሩቤል ከሱራፌል ጋር ሄደው አጥረው የመጡበት በዚህ እጅ ነው። እጅህን ብትታረቀው ወዳጅ ይሆናል። በዚህ እጅ ነው ተመልከቱ ብዙ አባቶቻችን የጸደቁት። መጽውታ የምትጸድቅበት እጅህ ነው። መንግስተ ሰማያት የሚያስገባህ ገንዘብህ ይሄ ነው ከቀደስከው ማለት ነው። ስለዚህ ተመልከቱ በዚህ አይን መጽሐፍ አንብበው በዚህ አይን አልቅሰው የጸደቁ ብዙ አባቶች አሉ። ቅዱስ ዳዊት አልቅሶ እግዚአብሔር እንዳይለየው ከሱ ነገድ እንዲወለድ ያደረገው በዚህ አይን ነው። በዚህ አይን ተመልከቱ። ይሄ አይን መቀለጃ መሆን የለበትም። ይሄን አይን መቀደስ አለብን።
ይሄን አይን ስንቀድሰው ምን አድርገን እንቀድሰው ካላችሁ በዚህ እጅ ነው። ስምዖን ሰፋዬ አሳይን አይኔን ነው የወደድሽው? አዎ ይሄን አይኔን ከሆነ የወደድሽው አይኔ ከእግዚአብሔር ጋር ከሚለይ ብሎ አውጥቶ መንግስተ ሰማያት ይገባበት። በዚህ አይን መጽደቅ ይቻላል። የማያጸድቀን ነገር ምን አለ በዚህ ዓለም? ምንም ነገር የለም። ገልብጠን ካየነው ደግሞ የማያስኮንንስ ምን አለ? እንኳን አይን እግዚአብሔር ራሱ እኮ መኮነኛ ነው እንዴ! ሌላ ነገር አመጣው መሰለኛል። እግዚአብሔር በራሱ ምንድነው ብሏል እኮ ሰማን። ስዩም ለድቀቶሙ ወለተንሥኦቶሙ ለህዝብ ተመልከቱ። ይህ ሕፃን ከእስራኤል ለሚነሱ ሰዎች ለመነሳታቸውም ለመውደቃቸውም ምክንያት ነዋል። ሲበሉ ይሄ ሕፃን በሉ ለመነሳትም ለመውደቅም ምንድነው? ምክንያት ነው። ክርስቶስን ያላወቀበት ሰው ይኮነንበታል። እንደማን? እንደ ይሁዳ። ይሁዳ ሸጦ አይደል እንደ የተኮነነበት? አይሁድ በክርስቶስ አላምን በማለታቸው አይደል የሚፈረድባቸው? ዛሬም እስከ ዕለተ ምጽአት ድረስ የሚነሱ ሰዎች የሚፈረድባቸው በማን? ባለማመናቸው ነው። በክርስቶስ። ክርስቶስ በራሱ ስናምንበት መድኃኒት ሲሆን፣ ስንክደው ደግሞ ምንድነው? መኮነኛ ነው ማለት። ስለዚህ አውቀን እንድንጸድቅበት መድኃኒዓለም ይርዳን። ስለዚህ ይሄ ተመልከቱ፣ ይሄ አፍ ሐዋርያት የጸደቁበት ነው። ይሄ አፍ ተመልከቱ፣ አፍ ያጸድቃል። የሐዋርያት ተመልከቱ፣ ሴትና ሐዋርያ ሞቱ ባፉ ነው ይባላል። ሴትና ምን በሉ እንጂ ንገሩኝ። አትናገሩ? ሴትና ሐዋርያ ሞቱ በምኑ ነው? ሐዋርያት የሞቱት የተገደሉት አርሰው አይደለም። ምን ብለው ነው? አስተምረው። ያ ማለት ሴት ደግሞ ተናግራ ጠብን ታመጣለች ነው። የእናንተን ትቼዋለሁ። ሐዋርያት የታረዱት በሬ ወስደው አይደለም። ሐዋርያት የታሰሩት ምን ብለው ነው? አስተምረው ነው። ስለዚህ ምንድነው? በአንድ ምላስ መጽደቅ ትችላለህ ካወክበት። ካላወክበት ደግሞ ምን ማለት ትጀምራለህ? መኮነን። እግዚአብሔር መጽደቂያውን ያድርግልህ። እሺ ተመልካቾች ይህንን ከመምህር ሰምተናል። አሁን ደግሞ ከመንፈስ አንጻር ነው። መንፈስ በውስጣችን ሆኖ ለማንም ያልተናገርነው ነገር ደግሞ እንደዚሁ ተብራርቶ ልናገኘው እንችላለን። ይህንን እስኪ ከዚህ ከመምህር ተስፋዬ ትምህርት አንጻር ነው። አትናገሩ፣ ስትናገሩ ይሰማል መንፈስ። ከአፍ የወጣ አፋፍ የሚባለው ይሄ ነው። ሟርት ሆኖ ይሰማል። በልብ ያዙት። አንደኛ ስትጸልዩ እግዚአብሔር ሆይ ወይም ድንግል ማርያም ወይ መላእክት ቅዱሳን ሆይ እኔ የማስበውን ሐሳብ መንፈስ እንዳይሰማ፣ ልቤ ውስጥ ያለውን ሐሳብና መዝገብ መንፈስ እንዳያውቀው ዝጋልኝ። እኔና መንፈስ ቅዱስ፣ እኔና መላእክት፣ እኔና ቅዱሳን ብቻ እናውራ። የኔን የልብ ሐሳብ ካላወራሁ በስተቀር መንፈስ እንዳይሰማ አድርግልኝ። ባወራም እንኳን ሟርት በእኔ ላይ እንዳይሰራ ብላችሁ ጸልዩ ብለው። ለዚህ ነው ልጁ ቀድሞ የመናገር ባህሪ ያለው። እንደዚህ ነው ማድረገው እያለ ሲያወራ ያው ቀድሞ ሰምቷል። አጅሬው ግቢ ውስጥ እንደሚያገሳ አንበሳ በዙሪያችሁ ይሽከረከራል። አንበሳ የተባለው ኃይለኛነቱን ለማሳየት ነው። ዲያብሎስ ይውጣችሁ እንደሚያገሳ አንበሳ በዙሪያችሁ ይሽከረከራል ሲል ወጣ ገባ የሚባል መንፈስ አለ። ይገባል፣ አበላሽቶ ይወጣል። እናትየው ላይ ግብት ይልና ጅንን ያደርጋቸውና ብልሽሽት አድርጎ ተመልሶ ይወጣል። ይሄው መንፈስ ደግሞ ልጁ ላይ ሆኖ ምን ያደርግ ነበረ? ማሽን እንዲቃጠል ግብት ብሎ ማሽኑን ያቃጥልበትና ከወጣ በኋላ መንፈሱ ልጁ ይጸጸታል፣ ይናደዳል። ይበበቃ ተበላሸብኝ፣ አባረረኝ፣ ካሁን ተነቃሚ ብሎ ይሳቀቃል ማለት ነው። ይሄ ጥፋት ካጠፋን በኋላ ጸጸት የሚሰማን ወጣ ገባ የሚባል መንፈስ ያሰራል ነው። ወጣ ገባ የሚባል መንፈስ ብዙ ጊዜ ባህሪው ፈሪ ነው። እያዛለሁ የሚል ሰውየውን ይፈራዋል። ይሄ ያረፈበትን ሰውዬ ወይ እናንተንም ሊሆን ይችላል። ስለሚፈራችሁ ሽንት ቤት ቆሻሻ ወይም የቆሸሸ ልብስ ከጓሮ አተላ የሚደፋበት ቡና ምናምን የሚደፋበት ቦታ ላይ ይቀመጠና ከዛ ጥፋት ሊያጠፋ ሲል ሰዓቷ ስትደርስ የግብር ሰዓቱ ስትደርስ ይገባና አበላሽቶ ይወጣል። አናቁ ባልቶ ይወጣል ተመልሶ። ወይም የሆነ ነገር ጥዛጉ አቃጥሎ ቴሌቪዥን ሊሆን ይችላል የሆነ ነገር አበላሽቶ ተመልሶ ይወጣል ማለት ነው። ይሄንን ደጋግሜ ተናግሬያለሁና ይሄ ልጅ ይሄ ነው ተመልካቾች። ስለ መንፈስ ደግሞ ሙሉ አሰራር በቃ አለለ ክፋቱን ገብታችሁ መምህር ተስፋዬ ትምህርት ላይ አዳምጡ። ገጠመኝ የሚባል አለ። ከዛ ውጭ ደግሞ ባለፈው ስለ አይነ ጥላ በደንብ ስትማሩ ይገባችኋል። ዳገት የሚሆን ብንኖሮ ከዚህ አንጻርም ሊሆን ይችላል። እስኪ ደግሞ ወደዚህ ቼታችን እንደፍ ጋይስ የሆነ ነገር ልንገራችሁ ማለት ነው። ላስት ዊክ መኪና የተበላሸችና ጋራዥ የሚሰራው ልጅ ጋር ስደውልለት ይዘሻት ነው ያለኝ ማለት ነው። ከዛ ይዤው ሄድኩኝና እኔ ያሰብኩት ምንድነው ከስራ በኋላ ይዤው ሄድኩኝ። እዛው ወዲያው ይጨርስልኛል፣ ወዲያው መልሳለሁ፣ በንጋታው አልስተጓጉልም፣ ላይፌ ይቀጥላል ነው ያሰብኩት። ከዛ እዛ ቆመ ትንሽ አያትና አይ ነው መቆየት አለበት፣ ፓርት ኦርደር መደረግ አለበት፣ በቃ ሂጂና እደውልልሻለሁ መች መተሽ መውሰድ እንዳለብሽ አለኝ ማለት ነው። ከዛ እኔ ደግሞ
በቃ ብዙ ፕላን አለኝ ምናምን መስተጓጎል አልፈለኩኝም። ከዛ እሺ መች ነው የምትሰጠኝ ካልሆነ አሁን ልጠብቅህ ጊዜ አለኝ ምናምን ብለው ነው አይሆንም፣ የማይሆን ስራ አልሰራም፣ በቃ አሳውቅሻለሁ you have to go I'm sorry በቃ ምናምን ነገር አለኝ ማለት ነው። ከዛ ወይኔ በቃ እኔ የማስበው ነገ ከነገ ወዲያ ያስኳቸው ቀጠሮች የሚሄድባቸው አፖይንትመንቶች ምናምን አሉኝ እነሱ ተስተጓጎሉ ወይ ደግሞ እንዴት ነው የማደርገው ምናምን ነገር ነውና ከዛ እሺ አልኩኝ። በቃ ወደ ቤት የተመለስኩና እየተመለስኩ ምን እንደማስብ ታውቃላችሁ? አሁን የኔ መኪና ፓርክ ተደርጋ ቆማ ነው መሰራት ያለባት። ችግሯ ኤቭሪቲንግ ዳያግኖስ ተደርጎ ምናምን ነው መሰራት ያለባት። እቃ ፓርት ኦርደር መደረግ አለበት ምናምንና ብዙ ጊዜ እግዚአብሔርን በህይወታችን እንደዚህ ነው። ብዙዎቻችን ልክ እንደ መኪና ፓርክ መደረግ አለብን ለመሰራት። በቃ በሮች መዘጋት አለባቸው፣ መቆም አለብን ሁሉ ነገራችን ለመስተካከል እና አሁን እዛ ጋር ቆሜ የኔ መኪና ቆማ እየተሰራች ቆሜ እያሰራው ብዙ መኪናዎች ያልፉኝ ነበር ማለት ነውና ህይወታችንም የሆነ ሰዓት ላይ ስንቆም ብዙ ሰዎች ያለፉን ይመስለናል፣ ህይወት ያመለጠን ይመስለናል፣ ከኛ የበለጡ ወይ እኛ ወደ ኋላ ይቀረን ምናምን ይመስለናል። ግን ልክ እንደዛሽ መኪና ቆመን መሰራት አለብን። መካኒኩ መኪናዋ ስር ለሰው እስከማይታይ ደረጃ ድረስ መኪናዋ ስር ገብቶ ከስር መሰረቱ ችግሯን እንደሚሰራው ሁላ እግዚአብሔርም በእኛ ልብ ውስጥ ሰው በማያየው መንገድ ገብቶ በህይወታችን ውስጥ በቃ በሁሉ በሰውነታችን ውስጥ መስራት ያለበትን ነገር ፓርክ መደረግ አለብን። ቆመን ነው መሰራት ያለብንና ይሄንን ነገር ሪላይዝ አለኩኝና ፓርክ ተደርጋችሁ ከሆነ ዶንት ወሪ ተሰርታችሁ ስጨርሱ ትንቀሳቀሳላችሁ ልላችሁ ፈልጌ ነው። ባይ በነገራችን ላይ ሆድ ውስጥ ያለ ችግር በሙሉ አብሮ ላለ ሰው አይነገርም። አብሮ ያለ ሰው ሁሉ ጓደኛ አይደለም። አብሮ ያለ ሰው ሁሉ ወዳጅ አይደለም። አብሮ ያለ ሰው ሁሉ ይሰማል ማለት አይደለም። ስለደበረው ብቻ የሚሰማ አለ ባይቀወይ። ኤኒዌይስ ግን የሆድን ቦድ ማድረግ ያስፈልጋል ለማለት ያክል ነው። ኤክስፔሪየንስ ስላደረኩት ነው። ተሞክሻል በጣም። የዛሬው ቪዲዮአችን ይሄን ይመስል ነበር። እንደተማራችሁበት የሆነ ነገር እንደያዛችሁ አስባለሁ። ሰላም ቆዩ።